በጣም ስትረስ እያበዛንበት ነው። ፈርስት ኦፍ ኦል 15 ቀን ሙሉ በየቀኑ በየቤቱ ሲጠራ እየመጣ እንደ ሌሎቹ ስልኩን ዘግቶ ቢጠፋ ማንም አያገኘው። ኦኬ፣ እሱ ግን ስልኩን አልዘጋም። ዋትሳፓችንን ለሁላችንም እየመለሰ እኔ ቤት፣ ሰያ ቤት፣ ሳሪቲ ቤት የትም ቦታ ስንጠራው እየመጣ ስንጠይቀው ያለመሰልቸት ሀቀኛ እንሁን፣ በቃ ለሀቅ እንናገር ከተባለ ያለመሰልቸት የእያንዳንዳችንን ጥያቄ እየመለሰ ነው። ይሄ ሰው አንድ ሰው ነው። እኛ 80 ነን። 80ያችን ስንጠይቀው እየመለሰ ነው። ከዚህ በላይ ምን ማድረግ ይችላል? ማመንና አለማመን የእኛ ፋንታ ነው አይደለ? እሱ የሚያውቀውን ነገር ይነግረናል። እኛ ማቀበል አለመቀበል የኛ ፋንታ ነው። ስለዚህ ይሄ ልጅ በጠራነው ቁጥር መጣ፣ አልጠፋም። እስቲ ሌሎቹ የታለ የመጡት? እስቲ አንድ የመጣ ሰው ንገሩኝ። ይኸው ስም ዝርዝራቸውን ልስጣችሁ። እያንዳንዳቸው ስልካቸው አለኝ። ስልካቸውን ዘግተው እልም ብለው ነው የጠፉት። ለምን አልመጡም? እሱም ስላገኘ ነው ብቻ ነው። ፊት ለፊት እኮ አንዴ ላንብብላችሁ ስማቸውን እስከነ ስልካቸው። አንድ ቃል ልናገር እያንዳንዳቸው እኮ አንድ ቃል ልናገር ፊት ለፊት ያገኘነው ሰው ላይ ብቻ ሊሆን አይገባማ። ገባችሁ? ይህንን እያዩ እነሱስ እንዴት መጥተው ይተባበሩናል? እንዴት አቡዬ እኔ የገጠር ልጅ ሹሜን በጣም ነው የማመሰግነው። እኛ አቡ ፋኖ እንወዳለን የሚሉም ይሰማል። አሁን ድምጽ ጠፍቶ አሁን ተመልሶ መጣ። ሰያ አቡ ፋኖ እንወዳለን የሚሉ ሙሉ ተመወቱ። ለምን እንዴት ይደረጋል? አጠፉ። ኧረ ብስሚላ ሰያ በራስህ አትተማመንም እንዴ? ታይምስ ሌላ ስለመጣ ነው የጠፋው እንጂ ማንም አልመወታቸውም። እንዴት ይመወታሉ? ለምን ይመወታሉ? አንተ እኮ ሞዴሬተር አለህ። ቼክ ጎ ሞዴሬተር እንትን ሚውት ሴክሽን እና እስቲ የተመወተ ሰው ካለ በዚህ ሁሉ ኮመንት ውስጥ ማን ነው ችሎ የሚመውታቸውስ? ታይምስ እያለ ነበር። አሁን ይሄን ድምፁ ተቀይሯል የሚለውን ትታችሁ አቡ ፋኖ እንወድሃለን ብላችሁ ጻፉ። ታይምስ እንዲወጣ። እኔ እንደዚህ አይነት ነገር የለብኝም። እኔ በነፃነት ሁሉንም እንትን እንዴት አንተ ሰያ ሀቢባ ትጠላኛለች ብለህ ስለምታስብ እኮ ነው እንደዚህ አይነት ጥያቄ የምጠይቀው። ገባህ አይደል? ትናንትና እንደምወድ እንደማከብር ነግሬያለሁ። ምንድን ነው የምትፈልገው? ለምንድን ነው እንደዚህ አይነት የቤታችነት ስሜት የሚሰማህ? ሰያ በራሱ ስለማይተማመን ነው። ይህንን የማለት መብት የለክም በእኔ ቤት። ከፈለክ ቤትህን ከፍተህ እንደፈለክ መናገር ትችላለህ። አሊ ጋር ያለውን ጥያቄ ፕሊዝ ጨርሽልኝ። እሺ 40,000 ህዝብ መቦታው ይችላሉ እንዴ? 40,000 ህዝብ ይወድካል። 40,000 ህዝብ መቦታው ይችላል። እሺ ደግሞ ሞዴሬተር እንዳለ አንስቻለሁ። ሞዴሬተር ያላችሁ ሳሪቲ፣ የገጠር ልጅ፣ አቦ ፋኖ፣ ሚኪ እና የቅልቦች ናችሁ። የኔን አንሹ ስለማያስፈልግ አንሹ። ችግር የለም። የገጠር ልጅ አሊ ቀጥል። አሊ ቀጥል ወንድሜ። ሀቡን ያግዛታል። ቀጥል አሊ ያቆም ሳሪ ደዊ አሁን እኔ ላይ ማለቴ ስልኩ ላይ ማለት ነው። እሺ ይሄው እንግዲህ የሳውዲ ሸሪክ ያለው እዚህ ላይ ነው አንዱ። አንተ ደግሞ እንኳን ስልኩ እንዴ አሁን የጠራው ምንድን ነው? ዘጋ ይኸው የጓደኛዬ ስልክ ነው እያወራን ነው። እንዴ ተው እንጂ እኮ ገረመና ተገጣጠመ። ዘሴም ታይም ልክ ሲጠራ ይዚህም ሲጠራ አጋጣሚ ገረመና። ምን ነበር ያለ? ይኸው እኮ ስልኩ የራሴ ስልክ ይሄ ነው። አንተ ስንት ሲም ካርድ ነው የሚይዘው ስልክ የገጠር ልጅ? ይሄው አሁን የሱንም ይሄው ደውለው እንዴ የገጠር ልጅ ጋር ይሄው የሱም ስልክ የኔም ስልክ ይሄው የጓደኛዬ አሁን ደውሉ። ሁለታችሁ ሳርጌ ደውይ በትልቁ አድርጊ። መሆን አይችልም በትልቁ እነሱ ቪዲዮ ስለሆነ ባለ 10 ስለሆነ ቃይል አድርገህ እሺ። ባለ 9 ለነገሩ አንድ ሰው ስለሌለ ባለ 9 ማድረግ ይችላል። አሊ እስኪመለስ እንዲህ ማድረግ ይችላል። ቆይ ይኸው እሺ። ደዊ ሳሪቲ እንግዲህ የሳውዲ ሸሪካ ያለኝ እዚህ እኔ ላይ ነው የራሴ ማለት ነው። እንግዲህ ሁለቱም ስልክ ይሄ ጓደኛዬ ነው፣ ይሄ ራሴ ነው።
የምትዘጊው ሊሳን እስከ መጨረሻው ይጥራ። እሺ አቡ ጠራኩ። ቆይ ከመጨረሻው እስከሚዘጋ አትዝጊው። በራሱ ሰዓት ደግመሽ ደውል እንደሱ። እሺ አሁን ጻፍ አቡ ሞዴሬተር ስጪ፣ እኔ ያስገባለሁ። አለክ እኮ ሞዴሬተር ተስፍዬ ትናንት የሰጠው እኮ አለ። እሺ ጻፍ አሁን ይኸው ነው እየተከታተልኩ ነው። ለምን ሜንሽንም አያውቅም? እንደው ምን ይሻለናል? ይሄ ልጅ እየጠራ ነው። አዳምጡ። አሁን ጠራ ነው። አይ በቃ ደጋሚና ደውይ። አሁን አይ እንድታምኑ ነው። ኧረ በቃ ዋርኒንግ እንዳታሰጡኝ። 10 ቁጥር ሁለቴ እስከ መጨረሻው አስጠራን። ከዚህ በላይ ምን እናርግልኝ? እሺ አስገባው ተስፍዬ አለኝ። አመሰግናለሁ። አበብ ነው አይደል ስምህ? እንዴት ነህ ወንድም አለም? ጠንከር በል በርታ በል። እኔ የምጠይቅን ጥያቄዎች ከሀና ጋር አብራችሁ ረጅም ጊዜ ስትቆዩ ከዛ በፊት የምታይባት ያማት ነበር ወይ? እንደዚህ የሚጥል በሽታ የሚያጎራ ምናምን ያሉት ነገር አንተ ጋር ያለች እንደዚህ አይነት ነገር ተከስቶ ያውቃል? እንደዚህ አይነት ነገር በጣም ትናደድ። ለውን ብዙም አይደለም የታሰረ ነው በጸበል ምናምን ሄዳ የተወሰነ እንትን ነው እንጂ ያን ያህል እንደዚህ የሚጥል ነገር ሰው እንደሱ እንደሚያወሩት አይደለም። በጣም ስትናደድ። አይዋ እሺ። እና ይጥላት ነበር በጣም ስትጨነቅ ወይም እንደዚህ ይጥላት ነበር? ይጥላታል? መጣል አይደለም እዛው ባለችበት ማለት ነው። ዝም ብላ ነው እንደዚህ እንትን የምትለው እንጂ እንደዚህ ችብችብ ጣል ያረጋት ያስጮሃታል። ምንድነው የሚያረጋት? ምንድነው የሚያረጋት? ምን ያረጋታል? ተቃጠልኩ ወይኔ ተቃጠልኩ ነው የሚለው። ስለታሰረ ማን ታስር ያለሁ ነው የሚለው። ምንም ማንቀሳቀስ አይችልም። ከዛ በኋላ ከስንት ደቂቃ ወይ ከስንት ሰዓት በኋላ ይሻል? የረሱ ምንም ወዲያው ነው ሲጀመር 2 ደቂቃም 3 ደቂቃም ወዲያው ነው የሚሻላት። አዎ የለቃል። እምነት ምናምን ማታለ ሲጀመር ስሙን ሲጠራ ሁላ ነው ዝም ብሎ የሚሄደው። ይለቃታል። በሆነ ነገር ሌላኛው ቮይስ ያረጋልህ አይ 2 ደቂቃ አለ። ከ2 ደቂቃ ከሆነ ያኔ የሚዳርግ አይደለም። ያኔ ያህል ለሞት የሚዳርግ አይደለም። 2 ደቂቃ ብቻ ነው። ለሞት የሚዳርግም አይደለም። በዛ አካባቢ ስለነበርኩ አውቀዋለሁ። ሌላው ሪከርድ በጣም ተቀራረቡ ነበር ማለት ነው። መቀራረብ ሳይሆን እንደውም ጓደኛዬ ቅርብ እዚህ አብረን የምንሰራው ያንኛው ነው ያነገሰ። ኦኬ ሌላ የምጠይቅ ምንድነው ይመች ምን ብሏል መሰለ ሃኒ እንደምትሄድ አላውቅም ነበረ። መኪና ላይ ሳገኛት እንደ ሃኒ አንቺ እንድትሄጂ ነው አልኳት አይደል? አንተ ደግሞ እንደምትለኝ እነሱን ጠብቀህ ይመች ተጠይቆ እሺ ብሎ ነው ከመጀመሪያ ያደረገው አይደለም? እና እንዴት ዛጋ እንደዛ ሊቻልስ? እሱ እኮ ያንኛው ሰውዬ ታታገባ በፊትም እኔ ጋር ያዛነች ብሎ ነበር እኮ። ማንኛው ይመች ነው? ይመች አንድ ቀን እሱ ጋር ጃዛ ሚስቱ ወልዳ ልትጠይቅ ሄደች እንጂ እሱ ቤት ወር ተቀምጣ አታውቅም። ተመጣች እቺ ልጅ። እሺ ዝም ብሎ ነው ያንኛው። ኖ አባባሌ መሰለ ምን አለ መሰለ መሄዷን ራሱ እንደማያውቅ ነው የተናገረው። መሄዷን እንደማያውቅ አዎ መኪና ላይ ስትሳፈር ነው ያዩዋትና እንዴ ያኒ አንቺም ልትሄጂ ነው አልኳት ነው ያለው። እኔ ነገረው ሰዓቱ ጌታውን ስለሆነ እንግዲህ ይሄን ጌታውን ነው የሚያውቀው። ግን መኪና ላይ እንደሷ ስትጫን እኔም አለሁ መስመሯ ላይ ነበር። እያወራን ሰላም ምናምን ተባባሉ። ያለ ነገር ካለ ደውሉልኝ አይዟችሁ ብሎ ራሱ ነው የሸኛቸው። ይሄን በጆሮዬ ሰምቻለሁ። መስመር ላይ ነበር እንጂ እንደ አንቺም ልትሄጂ ነው ብሎ አልጠየቃትም ማለት ነው። እኔ ይሄንን አልሰማሁም። የገጠር ልጅ ትላንት አንተ ራሱ ብለዋል እና የማን ነው ትክክል? የዚህኛው ነው የዛኛው? የገጠር ልጅ መልስልኝ። ይመች እንደዛ ብሎ አንተ ራሱ ጠይቀዋል። ተናግሬ ያለው እኮ ታዲያ
እኮ ምንድን ነው የትኛው ትክክል? አላልክም ብለሃል ነው ያልከው። አይ ለኩ የገጠር ልጅ እኮ አላቅም ነው ያለው። ከሁለቱም አላቅም ነው ያለው። ትናንት ሰምተን ነው ሲጠይቀው አላቅም አሉ መለሰለት። ኦኬ ግን ሀቡ አይ ዶንት ኖ ሰዎቹ ቢመጡልን ጥሩ ነበር ዛሬ እኮ ደውሉ ስላቸው እኮ ይደውላሉ። ከአሊ ጋር እንጨርስ መጀመሪያ። ለእኔ ለባልየው ሙሉ ጥርት ብሎልኛል። ከባለቤቷ ጋር ሙሉ ጥያቄ ጠይቄው ጥርት ብሎልኛል። በዋትሳፕ ብቻ እንዲልክልኝ የምፈልገው ደውሎ በጥር 13 የደወለለትን ሰው ስልክ ቁጥርና ያደረገለትን ቮይስ ብቻ ነው የምፈልገው። እሱን ዋትሳፕ ላይ ይልክልኛል። አሁን ወደ አሊ እንሄድ። አሊን እንጠይቅ። ከመሄድሽ በፊት ሀቡ እዚህ ጋር ግን አንድ ፖይንት አልያሽን። ትላንትና ትግሬዋ ልጅ ያለችው በ10 ሲሄዱ አይዟችሁ ብለን አይተናቸው ያለ ቀኗ እሷ ትክክል ነበረች ማለት ነው። ትክክል ቀኑ ትክክል ናት እኮ ይኸውልህ፣ ከእሱ ጋር ከባለቤቷ ጋር ያወራችው በራሷ ቁጥር ስልክ ቁጥሩን ጽፎ ያለ ጥር 9 ቅዳሜ ከቀኑ 10 ሰዓት